ኦሪት ዘዳግም ምዕራፍ 14 የተከለከለ የለቅሶ ልማድ። ለሞተ ሰው በዓይናችሁ መካከል ፊታችሁን አትንጩ፣ ራሳችሁንም አትላጩ። ለአምላክህ ለእግዚአብሔር አንተ ቅዱስ ሕዝብ ነህና፣ በምድርም ላይ ከሚኖሩ አሕዛብ ሁሉ ይልቅ ለእርሱ ለራሱ ሕዝብ ትሆንለት ዘንድ እግዚአብሔር አንተን መርጧልና። የሚበሉና የማይበሉ እንስሶች። ርኩስን ነገር ሁሉ አትብሉ። የምትበሏቸው እንስሶች እነዚህ ናቸው: በሬ፣ በግ፣ ፍየል፣ ዋልያ፣ ሚዳቆ፣ የበረሃ ፍየል፣ ጎሽ፣ ቦሆር፣ ሳላ፣ ድኩላ፣ ከእንስሶች ሰኮናው የተሰነጠቀውን ጥፍሩም ከሁለት የተከፈለውን የሚያመሰኳውን እንስሳ ሁሉ ትበላለህ። ነገር ግን ከሚያመሰኩ ወይም ሰኮናቸው ከተሰነጠቀ እነዚህን አትበሉም። ግመልን፣ ሽኮኮን፣ ጥንቸልን አትበሉም። ያመሰኳሉና ነገር ግን ሰኮናቸው አልተሰነጠቀምና እነዚህ ለእናንተ ርኩሳን ናቸው። እሪያም ሰኮናው ስለተሰነጠቀ ጥፍሩም ከሁለት ስለተከፈለ ነገር ግን ስለማያመሰኳ እርሱ ለእናንተ ርኩስ ነው። ሥጋውን አትብሉ፣ በድኑንም አትንኩ። በወንዞች ውስጥ የሚኖሩ በውኃ ውስጥ ከሚኖሩ ሁሉ የምትበሏቸው እነዚህ ናቸው: ክንፍና ቅርፊትም ያላቸውን ትበላላችሁ። ክንፍና ቅርፊትን የሌላቸውን አትበሉም፣ ለእናንተ ርኩሳን ናቸው። ንጹሐን የሆኑ ወፎች ሁሉ ብሉ። ሊበሉ የማይገባቸው ግን እነዚህ ናቸው: ንስር፣ ገዴ፣ ዓሣ አውጪ፣ ጭልፊት፣ ጭላትና መሰሎቻቸው፣ ቁራና መሰሎቹ፣ ሰጎን፣ አራት ራስ አሞራ፣ ዝዬ፣ በቋል በየወገኑ፣ ጉጉት፣ ጋጋኖ፣ የውሃ ዶሮ፣ ይብራ፣ ጥምብ-አንሳ፣ አሞራና መሰሎቻቸው፣ እርኩም፣ ሽመላ፣ ሳቢሳና መሰሎቹ፣ ጅንጅላቴ ወፍ፣ የሌሊት ወፍ። የሚበሩም አዕዋፍ ሁሉ ለእናንተ ንጹሐን አይደሉምና ከእነርሱ አትብሉ። ነገር ግን ንጹሐን የሆኑ ወፎች ሁሉ ብሉ። የበከተውን ሁሉ አትብሉ። ይበላው ዘንድ በሀገር ደጅ ለተቀመጠ መጻተኛ ወይም ለባዕድ ስጠው። አንተ ለአምላክ ለእግዚአብሔር የተቀደሰ ሕዝብ ነህና። የፍየሉን ጠቦት በእናቱ ወተት አትቀቅል። የአስራት አወጣጥ ሕግ። ከእርሻ ዘርተህ በየዓመቱ ከምታገኘው እህል ሁሉ አስራት ታወጣለህ። በዘመንህም ሁሉ አምላክን እግዚአብሔር መፍራትን ትማር ዘንድ ስሙ እንዲጠራበት በመረጠው ስፍራ በአምላክ በእግዚአብሔር ፊት የእህልህን፣ የወይንህን፣ የዘይትህን አስራት የላምህንና የበግህንም በኵራት ብላ። አምላክህ እግዚአብሔር ባርኮሃልና መንገዱ ሩቅ ቢሆን አምላክህም እግዚአብሔር ስሙን ያኖርበት ዘንድ የመረጠው ስፍራ ቢርቅብህ ይህን ወደዚያ ለመሸከም ባትችል በብር ትሸጠዋለህ። ብሩንም በእጅ ይዘህ አምላክህ እግዚአብሔር ወደ መረጠው ስፍራ ትሄዳለህ። በዚያም በብሩ ሰውነት የፈለገውን በሬ ወይም በግ ወይም የወይን ጠጅ ወይም ብርቱ መጠጥ ሰውነት የሚሻውን ሁሉ ትገዛለህ። በዚያም በአምላክህ በእግዚአብሔር ፊት ትበለዋለህ። አንተና ቤተሰብህም ደስ ይላችኋል። ድርሻና ርስት ከአንተ ጋር ስለሌለው በከተማ ውስጥ ያለውን ሌዋዊ ቸል አትበል። በየሦስተኛው ዓመት የመጨረሻው በዚያ ዓመት የፍሬህን አስራት ሁሉ አምጥተህ
በከተማዎች ውስጥ ታኖራለህ። ሌዋዊውም ካንተ ጋር ክፍልና ርስት የለውምና በከተማ ውስጥ ያለ መጻተኛ፣ ድሃ አደግም፣ መበለትም መጥተው ይበላሉ ይጠግባሉም። ይኸውም አምላክህ እግዚአብሔር በምታደርገው በእጅህ ሥራ ሁሉ ይባርክህ ዘንድ ነው።